እያረኩን ነው ማስቀምጠው። ከዛ ለዶክተሯ ነግሬያት አንቺ ይሄንን አድርጊ ብላ ፍቃድ ስትሰጠኝ እያወራሁት እያናገርኩት ቪዲዮ ሪከርድ እያደረግኩኝ አትሊስት እንትን የሆነ ላብራቶሪ ለመሰራት ራሱ የሚጠየቅ ነገር አታገኝም። ኦልሞስት ኢቨን ሰገራ ራሱ ማለት ነው ላብራቶሪ ላለመደረግ ታጥቦ ምን ብሎ ተቀምጦ በእጁ በግላቭ ያንን ሰገራ ራሱ ሲሰጠኝ እኔ ቪዲዮ አስቀምጫለሁ። ያወራኝን ነገር እንዳለ ቪዲዮ አስቀምጬ ነው ስከታተል የነበረው። መጨረሻ ላይ ለሙሉ ሊጠይቅ ሲመጣ ምንድን ነው ምናምን ብዬ ስላቸው እንዲህ ታሞ ዘመድ እዚህ ልጅ ልንጠይቅ መተን ነው አሉኝ። እሺ ብዬ ምን ሆኖ ነው ኬዙ ብዬ ስነግራቸው እኛም አላወቅንም። ከዛ ከነቃ በኋላ ምግብ አይበላም በቱቦ በኤንጂ ቲዩብ ነው በላይ ስለሆነብን ነው ብለዋል እነሱ። እና ኢንሹር ወተት ይገዛለት ምን ይገዛለት ሲባል የለኝም አትገዛለትም ምንም ነገር እና አቅም የላትም ወይ ብለን ስንጠይቅ አቅም አላት የሚረዷት ሰዎች አሉ፣ ግን ለልጁ ምንም አይነት ነገር እየወሰደ አይደለም ተብለን ያ ኢንሹር ወተትም አልገዛችልኝም አለ የዛን። ይሄን ሁሉ ያወራኝ ልጁ ግን እሷ እንደሚያወራ አታውቅም። አቡ ጭራሽ እንደሚያወራ ጭራሽ አታውቅም። በጣም የምነግርሽ ከ18 ቀን በላይ ነው ልጁ እያወራኝ የነበረው። አታውቅም። እሷ ስትኖር ማውራት አይፈልግም፣ ይተኛል። እሷ ስትወጣ ግን አወራዋለሁ፣ ያወራኛል። ከዛ ይሄንን ነገር የሚያወራኝን ነገር እንዳለን የማቀብለው ለዶክተሮቹ ነው የምሰጠው። እንዲህ ተደረገ ዛሬ እንዲሆነ እያልኩኝ ከዶክተሯ ጋር ተነጋግሬ ለዋና ዶክተሯ ነው ማስተላልፈው። ከዛ እንዲህ ከሆነ በኋላ ልጁ መንቃት መንቀሳቀስ ምን ማለት ጀመረ። ምግብ አምጡልኝ ከአንዳንድ እንግዲህ 5 ወር ሙሉ አልጋ ላይ የተኛ ልጅ በቃ አይዞክ እኔ ኃላፊነቱን ወስዳለሁ፣ እኔ ከጎንህ ነኝ፣ ብዙ ቦታ እደርሳለሁ፣ ጎበዝ ልጅ ና አንተ እያልኩ እያበረታው ከዛ ሳይካትሪስት ሲፈለግ ተብሎ ሳይካትሪስት እዛ ሚኒሊክ ላይ በተርም ማክሰኞና ሐሙስ ነው የሚመጣው ተብሎ ማክሰኞና ሐሙስ ሲመጡ እነዚህ ሳይካትሪዎች እሱንም ያዩዋቸዋል ተባለና ተቀጠረ። ያ ሳይካትሪስት ልጁ በዊልቸር እየሄደ ሳይካትሪስት ጋር እየተገመገመ ይመጣል። እኔ ያንን ነገር ተናግሬ ይሄ ልጅ በምንም አይነት ታምር እባካችሁ አደራ እንደዛ እያደረግኩኝ ሪላክስ አረግለት እሱ ደስተኛ እየሆነ መጣ። ከዛ በመሀል እኔ ለዶክተሮች ስናግሬ ከእሷ ጋርም ተጣልቼ ወደ ቤቴ ገባሁ። ይሄን ሁሉላ ነገር አድርጌ አሳውቄ ይዘሽ ውጪ ተብላም ይዛ ወጣች። ቤቷ ከወጣች በኋላ ይሄ ሙሉ ታሪክ እንዳለ የእያንዳንዱ የልጁ እናቱ የምታረገውን ነገር እንዴት ስታረግ እንደነበረ እያንዳንዱ ቪዲዮ እጄ ላይ አለ። ለማንም ሳልሰጥ ነው የወጣሁት። ለዶክተሯ ብቻ ለአንዷ ዶክተር ስፔሻሊስት ዶክተር ለምትባለው ዶክተር ብቻ ነው ሰጥቼ የወጣሁት። አደራሽን የዚህ ልጅ ህይወት አደራ ብዬ ተናግሬ ነው የወጣሁት። ከዛ በኋላ ወጣሁ፣ እኔም ወደ ቤቴ ገባሁ። በጣም ብዙ ስትራግል አጋጠመኝ። ከዛ ከወጣሁ በኋላ ከወር ከ10 ምናምን ቀን በኋላ ከፖሊስ ጣቢያ ስልክ ተደወለልኝ። ከዚ ስልክ ተደወለልኝና ምንድን ነው ምናምን ብዬ ስጠይቅ ነይ እንደዚህ ክብር ደመና ፖሊስ ጣቢያ እንፈልግሻለን ተብዬ ወደዛ ፖሊስ ጣቢያ ሄድኩኝ። ስሄድ ልጁ ከጎረቤቱ ልጅ ጋር ፖሊስ ጣቢያ ቁጭ ብሏል። ይሄ ታመመ የምልሽ ልጅ ማለት ነው። ፖሊስ ጣቢያ ተቀምጧል። ምንድን ነው ብዬ ስጠይቅ እንዲህ ሆኖ የምታውቂው ነገር አለዎች ሲሉም ፖሊሶቹ እኔ የማውቀው ነገር የለም ምንም የሰማሁትም ያየሁትም በቃ ሆስፒታል አውቀዋለሁኝ ሆስፒታል አይዞህ ብዬ አበርትቼው ረድቼው ወጥቻለሁ። ከዛ ውጭ ግን ምንም ነገር አላውቅም አሉ። እናቱ ደብድባው ነው የመጣው እዚህና የምታቅልኝ ልጅ አለሽ ችግሬን እሷን ጥሩልኝ ብሎ ተጠርቼ ነው አለ። እኔም ማውቀው እዛ ጋር ሌላ ነው። ለእነሱን መስጠት ፈራው። እንዲህ ነው ማለት አልፈልግም። ከዛ ህጻናትና ሴቶች ቢሮ ስጠሩኝ ለህጻናትና ሴቶች ቢሮ ያለበትን የነበረበትን ህይወት እናገራለሁ። እዚህ ግን ምንም የምከሰው ነገር የለኝም እኔ ባዳ ነኝ ብዬ አልኩኝ። ከዛ ልጁን የሚወስደው ሰው ማን ነው ምናምን ሲባል ማንም የሚወስደው የለም እናቴ ጋር መግባት አልፈልግም አለ። ከዛ ምንድን ነው ጉዳዩ ብለን ስንጠይቅ የሚያሳድጉኝ ሴትዮ ነበሩ ሾላ ቅጠል ተራ አካባቢ እንደዚህ እኔም እዛ አካባቢ ነው ተወልጄ ያደግኩትኝ ሞቢል አካባቢ ወደ መገናኛ ሄጄ ጠየቅኩ።
ያለበት ቦታ እጅ ስጠይቅ ሴትዮዋን አገኘኋቸው። ሙስሊም ሴትዮ ናቸው፣ የተባረኩ። ችግር የለውም እኔ ሄዳለሁ ብለው መታወቂያቸውን አስይዘው እኔ ያሳደግኩት ልጄ ነው። ከዛ በኋላ እኮ ነው የወሰዱብኝ። አረብ ሀገር ስትሄድ እኔ ጋር ጥላብኝ ሄደችው። ልጁን ሲያድግ ነው አሁን ሌላ ሁለተኛ ልጅ ወልዳለች እና ልጇን እንዲጠብቅ ብለው የወሰዱብኝ አሉ ሴትዮዋ። እሺ ብያችን ሴትዮ ይዤ መጥቼ መታወቂያ አስይዤ እኛ እንደግፎታለን አይዞት በርቱ ብዬ ለነዛ ሴትዮ ይሄ ልጅ ሰጠው። ስሰጥ እዛ ሰፈር ላይ እቺ ሴትዮ እየሄደች ልጆቻችሁን ይደፍራል፣ እንደዚህ ያደርጋል፣ እንደዚህ ይሆናል እያለች ለልጁ ብዙ ነገር ትናገራለች። ብዙ ነገር እዛ ልጁ መማር አቃተው። ሴትዮዋም እኔ ከጎረቤት ጋር መኖር አቃተኝ እንዴት ላድርግ ሲሉ ላላየ እኔ ችግር የለውም ያለውን ነገር እኔ ትምህርት እስኪጨርስ ድረስ እችን ሰኔ እስኪያቋርጥ ድረስ ተባበሩኝ ብዬ ለምኛ አንድ መልካም ሴትዮ ነበረች እሱን የምታውቀው ከእሷ ጋር ተባብረን በቃ እኔ ወስደዋለሁ መስከረም ላይ ትምህርት ቤቱን ይጨርስ ኦልሞስት ለመስከረም እኔ ጋር አስገባዋለሁ እኔ ወስደዋለሁ ብዬ የዛሬ 3 ዓመት እሺ ብዬ ከዛች ሴትዮ ተቀብዬ ወደ እኔ ያመጣሁት። እኔ ጋር ኦልሞስት ይኸው ይሄን ያክል ጊዜ ማንም የሚጠይቀው የለም። ፖሊሶቹም እንዴት ሆነ ብለው ጠይቆኝ አያውቁም። አቡ ምንም ነገር የሚሉኝ ነገር የለም። ከዛ በኋላ ግን አሁን ልጁ ጋር ነው ያለው። ልጁ አይምሮ ተነክቷል። ምንም አይነት ነገር የለም። ይሄንን ፊሊንግ ሳረግና አትሊስት ይሄ ልጅ ምን ላድርግ ምን ልሁን እኔ ጋር ያስቸግረኛል። እያስቸገረኝ ኖሮ ትምህርት ቤት ያደገበት ሁኔታ ጥሩ ላይ አይደለም ያለው። እንዴት ላድርግ ምን ልሁን ብዬ ማማክረው ማንም ሰው የለኝም። የሚጠይቀው ምንም ዘመድ የለውም። አባት አለኝ ይላል። አባቱን ማወቅ አልቻለም። ይሄ ልጅ ማን ይሁን ምን ይሁን አያውቅም። እሷም የት ይሁን ምን ይሁን የምታውቀው ነገር የለም። አቡዬ ኦልሞስት እኔ ጋር 3 ዓመት ሊሞላው ነው። ግን በቃ ያለበት ሁኔታ ከባድ ሁኔታ ላይ ስለሆነ በቃ ራሴን አጠፋለሁ ይላል። ትምህርት ቤት ከሰው ጋር ይጣላል። የሀገር ማስጠንቀቂያ ይሰጣል። እያስቸገረኝም አይዞህ ነገ ትልቅ ቦታ ትደርሳለህ አባቴ እያልኩኝ እያባበልኩ እያስቀመጥኩኝ የሆነ ቀን አትሊስት እስኪ ቤተሰብ ቢያገኝ ምናምን ብዬ ጓደኛ ያለሽ ማሂና ገጠመኞቿ የምትባል ቲክቶክ ጓደኛ እሷን ይሄን ታሪክማ መናገር አለብን አሁን ካለበት ደረጃ ከዛ ከ18 ኪሎ ወጥቶ ፕላምፕሌት በወተት እየተሰጠው ምን ብሎ ከዛ ጠንክሮ ደህና ሆኗል። ልጁ ምንም አይነት መድኃኒት አይወስድም። ምንም ሚኒሊክም ወስጄ አስመርምሬዋለሁ። ሙሉ ዶክተሮቹ ያውቃሉ የሱን ታሪክ። ፓራስታሞል አይወስድም ምንም ነገር። ግን በቃ አይምሮውን የሚያክመው ሰው የለም። አይዞክ በርታ የሚለው የለም። በቃ ያንን ለማድረግ እኔ አልቻልኩም የትም መውሰድ። ይሄ ልጅ አንድ ነገር ቢሆን እኔ ነኝ ተጠያቂ መሆነው እኔ ነኝ። እና የሆነ ወጥቶ እንኳን ውጭ የሆነ ነገር አድርጎ ቢመጣ እንኳን አደራህን እያልኩ ከስሩ እየተቆጣጠርኩኝ ነው ያለሁትኝ። በመሀል ይህን ታሪክ ሲሰሙ ከምንድን ነው ከውጭ ሀገር ምን የሚባል ሀገር ቱርክ ከሚባል ሀገር የሆነ ሴትዮ ደወለችልኝና አክስቱ ነኝ አለች። እንደዚህ የምትባል ሴትዮ ታውቃለህ ስለው አዎ አውቃለሁ አክስቴ ናት አለኝ። የት ነበርሽ ከዛሬ ልጅ በደል ሲሰራበት? ሁለተኛ እኔ ስልክ ቤት ታውቂያለሽ ወይ ችግር እንደደረሰበት ታውቂያለሽ ስትለኝ በአይን አይቻለሁ። የሚያውቅም አገር ህዝብ አለ፣ ፖሊስ አለ፣ ሌላ አብሮት የነበረ ሆስፒታል የተኛ ሰው አለ። አንቺ ዛሬ እህትሽ ለመጠየቅ እንዲህ ላስጠይቃት ነው ሚዲያ ላይ ላውጣት ነው ብዬ ስል ነው ወይ ዛሬ የሚገባሽ የልጁ ህመም የተወደቀ እንዴት ሆነ ብለሽ ሳትጠይቅ ይህን አይደለም 4 ዓመት 15 ቀን እኮ የልጅ ነገር ያማል። ይሄን ያክል ጊዜ መውደቁን ሳታውቅ ዛሬ ይሄን ሃይላይት ቪዲዮ የቲክቶክ አይታ እኔ ጋር ደወለች አስጠንቅቄ። እሷም ሴትዮዋ ጋር ልጅቷ ጋርም ቲክቶክ የለቀቀችውም ጋር ስደውል እንዴ ጊዜ ያለችበትን ልጁም ሲመጣ እኛ እናውቀዋለን፣ አሁንም ያለበትን ሁኔታ እናውቃለን። እንዴት ብለሽ እንደዚህ ታደርጊያለሽ? እኛ ተባብረን ተሰባስበን ከሌሎች ሰዎች ጋር ተረራተን ነው ይሄ ልጅ ይዤ ያለሁት። ስለዚህ ምን አገባሽ እና አንቺ እንዲህ ብለሽ ትጠይቅኛለሽ ብዬ ይሄን ሀሳብ ነገርኩ። ልጁ በመሀል ይሄን ጭቅጭቅ ሲሰማ አቡዬ ገብቶ እጁን መኝታ ቤት ገብቶ በምላጭ እጁን ተልትሎ እሞታለሁ ብሎ በር ሰብረን የገባ ነው። ራሴን አጠፋለሁ ማለት አክስቱ ምን ጠይቃሽ ነው? አልገባኝም። እንደዚህ የጠየቀችን ያንን ሃይላይት ቲክቶክ ላይ ሰማች። የልጅ እንደዚህ አይነትም ህይወት አለ እንዴ እንደዚህ አይነትም ታሪክ አለ እንዴ ብላች ልጅ ሀሳቡን ተናገረች። እኔ ባጭሩ አክስትየው ቱርክ ልውሰደው ነው ልርዳው ነው ምን ልውሰደው አይደለም ምን ታውቂያለሽ እና አንቺ ምን ሆነና ነው ይሄን ታሪክ እንዲያደረገች እናቱ የምትይው ብላ። ግን አንቺ ግን የሰው ታሪክ ማለት የልጁን ታሪክ አውጥተሽ ለሚዲያ መሸጥ መብት አለኝ ብለሽ ታስቢ ነበር? በሰዓቱ ጠይቀሻል? መጀመሪያ የህግ ባለሙያዎችን ጠይቄያለሁ። እንዳትከስሽ ማለት የልጇን ታሪክ ምንም ቢሆን ልጇ ነው። ታስራ ነበር። ኦኬ ታስራ ነበር እኮ ብትታሰር ታሳሪም እኮ መብት አለው ማሪ። የልጅን ታሪክ ማለት አስፈቅደሻታል? መጀመሪያ ሚዲያ ላይ ልጁን ከማቅረብሽ በፊት
ታሪኩን እኔ ራሴ መቅረብ እፈልጋለሁ። በቃ አሁን 18 ዓመት ሊሞላኝ ነው። ራሴ ለምን ብዬ እናቴን መጠየቅ እፈልጋለሁ አለ። ኦኬ 18 ከሞላው አንቺ ማንም አይጠይቅሽም። 18 ዓመት ሊሞላኝ ነው። ስለዚህ ኦልሞስት እኔ ጋር 18 ዓመት እስኪሞላ እኮ 3 ዓመት 1 ዓመት ሴትዮዋ ጋር 3 ዓመት እኔ ጋር ነው እኮ አቡ። ይሄን ያክል ጊዜ ዞር ብሎ ያየው የለም እኮ። ስንት ዓመቱ ነው አሁን? ኤግዛክትሊ ልጁ ስንት ዓመቱ ነው አሁን? ከ16 ወደ 17 ሊሞላው ሞልቶታል። ኦኬ 17። እሺ እናትየው አይምሯን ተመርምራለች? ጤነኛ ናት? ጤነኛ። አሁን የሁለት ልጅ ወልዳ ሌላም ልጅ አላት እኮ እናት ከሱ ሌላ። አሁን ደግሞ ከዚህ ከ7 ወር ከ8 ወር በፊት ሌላ ልጅ ከሌላ ሰው ሌላ ልጅ ወልዳለች እኮ። ታዲያ እሺ ታዲያ መንግስት ዝም ብሎ የሰው ልጅ ለባዳ አንቻውን ባዳ ነሽ የሰው ልጅ ለባዳ ይሰጣል አንስቶ ማለት ነው? ሰጠኝ። ለእኔ ደብዳቤ ተጽፎ ነው ይሄ ልጅ የተሰጠኝ። ኦኬ ደብዳቤ ጽፈው እስከዛ ድረስ ክሱ እስኪፈጸም ከሳሽ የላትም። አቃቢ ህግ ነው የከሰሳት አቡዬ። አቃቢ ህግ ሲከሳት ያንን ሂደት የሚሄደው የለም። እኔ መክሰስ አልችልም። ኬዙ ሌላ ነው። እሱ የከሰሰበት ኬዝ እናቴ እንደዚህ አይነት ጥቃት አደረሰችብኝ እንደዚህ ሆነችብኝ ብሎ ነው ይሄ ልጅ የከሰሰው። እኔ አይደለሁም የከሰስኳት፣ ራሱ ነው ሄዶ ፖሊስ ጣቢያ የከሰሳት። እኔ የተጠራሁበት ኬዝ የምነግርሽ ነገር ሆስፒታል ተኝቼ ነበር። ምን መሰለሽ እኔ አሁን ከአንቺ ብቻ ነው እየሰማ ያለሁት ከእናትየው ሳልሰማ። እኔ በተፈጥሮ የኔ ተፈጥሮ ነው ይሄ የኔ ባህሪ ነው። እኔ አንድ ወገን ሰምቼ ጃጅ የማረግ ሰው አይደለሁም። ግዴታ ከእናትየው ህይውዬ እኔ እናት ተረጃት ብለሽ ምጽፊልኝ ህይውዬ፣ አንቺ አንድ ሳይድ ስቶሪ ሰምተሽ የምትረጂ ሰው ነሽ። እኔ ደግሞ በተፈጥሮዬ ሁላችንም ባህሪያችን ይለያያል። እኔ ደግሞ በተፈጥሮዬ የእናትየውንም ሰምቼ ከሁለት ወገን ከሰማው በኋላ ነው ሀሳቡ ሲገባኝ አስተያየት የምሰጠው እንጂ አሁን እኔ አዳማጭ ነኝ። እኔ ጃጀር አይደለሁም፣ ዳኛ አይደለሁም፣ ፈራጅ አይደለሁም። እኔ አዳማጭ ነኝ። እንዲፈረድ እኮ አይደለም ለአንቺ አይደለም ህይዊ፣ በጣም ስለምቀርባት ነው ምነግራችሁ ኮመንት ላይ እየጻፈችልኝ ህዊ እህቴ። እና ለዛ ነው እኔ አዳምጣለሁ። ከዛ አስተያየት ስጪ ከተባልኩኝ ቆይ መጀመሪያ ያኛውንም ወገን ልስማ እናትየውንም ልስማ ብዬ እንትን እላለሁ። ገባሽ? አዎ ለዛ ነው አሁን አንቺን ማዳመጥ ብቻ ነው ስራዬ እንጂ አስተያየት የመስጠት መብት የለኝም። አስተያየት የመስጠት መብት ያለኝ እናትየውን ካዳመጥኩ በኋላ ነው፣ ሁለት ወገን ማለት ነው። እኔ አንድ ሳይድ ስቶሪ በአንድ ጎን ብቻ አንደኛውን አካል ብቻ ሰምቼ አስተያየት መስጠት በፍጹም አልወድም። አንቺን እስከ መጨረሻው ታሪኩ ራሱ የነበረበት ታሪክ ያ ሁሉ ፋይል ያ ሁሉ ቪዲዮ እኔ ጋም አይደለም ራሱ ሆስፒታል አለ እኮ። እናትየው በህይወት ስላለች እናትየው ማናገር እችላለሁ እውነታውን ለማወቅ። አለች እኮ በህይወት አለች። አዎ ኦኬ ጥሩ እሺ አለች በህይወት። አሁን አንቺን እንስማሽና እስከ መጨረሻው ከዛ ቁጥርሽን ሰተሽኝ የእናትየውን ስልክ ሰተሽኝ እናትየውን ደግሞ አቀርባትና እሷንም ደግሞ እንሰማለን። ገባሽ? ቦርፋይድ ያ ነው ፌር ማለት ከሁለቱም ወገን ሲሰማ ነው። ከአንድ ወገን ሰምቶ አስተያየት መስጠት ለፍርድ መቸኮል ይባላል። ልጁ ሲናገር የነበረው ፋይል ልጁ ሲናገር የነበረው ሁኔታ እንዳለ እሷም እያለች ነው። ይሄ ነገር ሳትኖር እኮ አይደለም፣ ተደብቄም አይደለም። በነበረችበት ባለችበት ሁኔታ ሙሉ ቪዲዮ መረጃው እጄ ላይ ያለ ነው የምልሽ። የተሰራው የነበረበት ልጁ ህመም የነበረበት በዛ በችግሩ ሰዓት እንዴት እንደነበረ፣ እንዴት ኪሎ እንደነበር፣ እንዴት ሲወሰድ እንደነበር፣ እንዴት ሲሰጠው እንደነበር፣ ምን ሲደረግ እንደነበር ትክክለኛው ቪዲዮ እጄ ላይ በፍላሽ አለ። መድኃኒት ነው እሱ ሆስፒታል ሲሰጥ የነበረው ነው አይደል? ሆስፒታል ሲሰጥም ሳይሆን ልጁ ከዛ በኋላ ተነስቶ በልቶ ጠጥቶ እንዴት ሆኖ እንደነበረ ዶክተሮቹ እንዴት ሲያደርጉት እንደነበር እንዴት ይሄ ነገር ሲደርስበት እንደነበር ራሱ በአፉ እዛ ሆስፒታል እያለ የተናገረው ትክክለኛው መረጃ እጄ ላይ ያለ ሆስፒታል እያለ ገብቶኛል። የኔ ፍቅር ጊዜዬ ልጁ የተናገረው ነው ያለሽ። እኔ ደግሞ እናትየውን መስማት ፈልጋለሁ። ለምን ልጇ ላይ እንዲህ እንደጨከነች ለምን እንዲያደረገች እውነት እኔም ደግሞ የሚፈልገው ይሄንን ነው። ልጁም እንዲመለስለት የሚፈልገው ይሄ ልጅ ለምን እናቴ እንዲያረግሽኝ ምን አጠፋው ብሎ መጠየቅን የፈለገው አሁን ስለደረሰ እሱ ከመጠየቁ እኔን ሲለኝ እናቴን ለምን ብዬ መጠየቅ እፈልጋለሁ። ምን አድርጌ ነው እንዲሁ ለእሷ ብዬ ነው ብሏል እኮ ቪዲዮ ላይ። ለምን እንዲያደረክ ለምን እንዲሆንክ ብለን ስንጠይቀው እኔ ለእናቴ ብዬ ነው። እንዴት አንተ እንደዚህ አይነት ነገር በዚህ እድሜህ እንዲህ ታደርጋለህ ስለው ምንድን ነው ያደረገው እንደዚህ አይነት ነገር በዚህ እድሜው? በዚህ ተኝቶ አልጋ ላይ አልኩሽ እኮ ታሪኩ ምንድን ነው? ተኝቶ አልጋ ላይ ለእናቱ ነው እንደዛ እያደረገላት የነበረው። ኢቨን ገንዘብ የሚላክላትን ገንዘብ ራሱ ሰክሰስፉል ለሱ እያደረገችለት አይደለም። ይሄ ልጅ እንደዛ አልጋ ላይ ተኝቶ ያለው በትክክል ታሞ አይደለም ሀቡ።
ልጁ በትክክል ታሞ አይደለም፣ እውነት ታሞ አይደለም፣ እያስመሰለ ነው። እናትየው ቆይ ጊዜ ተረጋጊማ፣ ኢሞሽናል አትሁኝ የኔ ውድ። እንትን ልጁ ሆስፒታል የገባው ታሞ አይደለም፣ እያስመሰለ ነው። እናቱ ገንዘብ እንድትለምንበት ነው ጥያቄው። ታሞ አይደለም። አዎ አልታመመም። ሳያመው ነው እንደዛ የሚያደርገው። ሳያመው ነው 5 ወር ተኝቶ የነበረው። 5 ወር ተኝቶ መድኃኒት የሚወስደው እንዲሁ ዶክተሮቹ ባዕድ መድኃኒት። ከዛ በኋላ እኮ ኢቭን 1 ወር ሙሉ ሆስፒታል አስመርምረነዋል። ምንም አይነት መድኃኒት እንዳይኖረው ለነርሶቹም ለዶክተሮቹም ተናግረን ለምንድን ከዚህ በኋላ መድኃኒት ይወስዳል? እኔ ጋር ከመጣ ራሱ ማለት ነው ሳይመጣ በፊት ዶክተሮቹንም ሆስፒታሉንም እኮ ያስጠይቃል። አንድ ጤነኛ ሳይመረምሩ መድኃኒት በሽታክ ምንድን ነው ብለው ነበረ። ጳውሎስ ነበር መጀመሪያ የገባበት ህመም ማለት ነው። እግሩን ታሞ ነበር የገባው። ሲገባ እግሩን ታሞ ወድቆ እግሩ አልንቀሳቀስ ብሎ ነበር የገባው። እሺ ወድቄ ነው አለ። ከዛ በኋላ ግን እንደዚ አይነት ነገር ሲሆን አትሊስት ይሄ ማጅራት ገትር ነው ብላ ትላለች እሷ፣ ማጃን ዘይት ነው ብላ ትላለች። በቃ ኢንኬዙ ኬዝ ነው፣ ተኝቷል። እሷ አትናገርም። እኔ እስካየሁት እዛ ሆስፒታል ተቀምጬ እስካየሁት ልጁ ምንም አይነት ነገር አይናገርም። ኦክስጅንም የለውም። ኦክስጅን እያለው ኦክስጅን ይደረግለታል። ከዛ ውጭ ምንድን ነው ሲሆን የነበረው ደም እንኳን እንዳይመረመር አልኩሽ፣ ሰገራ እንኳን እንዳይመረመር ገላውን ልጠበው ብዬ ሳስነሳት እንኳን ይሄ እንኳን በቪዲዮ አለን መረጃው ስላለኝ ሰገራውን በግላቭ አንስቶ ሰጠኝ። ላብራቶሪ አሰሪልኝ አይሰራልኝም ብሎ በግላቭ አንስቶ ደብቆ ሰጠኝ የእሱን ሰገራ። መጀመሪያ እኮ አንቺ እንደሚያመው ማሳጅ እንደምታረጊለት አንቺ ቀስ እያለ እየተሻለው እያገገመ እንደመጣ አንቺ በምትሰጪው ፍቅር ነበር ስትነግሪኝ የነበረው። አሁን ደግሞ ሳይታመም ለእናቱ ሲል እያስመሰለ ነበር። እናቱ ከተለያየ ቦታ እርዳታ ስለሚላክላት ልጅ አሞኛል ብላ ስለምትለምንበት ለእናቱ እኔ ያንን ሳረግ የነበረው እኮ ቅድሚያ አለመታመሙን አውቄ አይደለም። ታሟል ይሄ ልጅ ብዬ ነው። መንቃት ማውራት ሲጀምር ነው አለመታመሙን ያወቅኩት። መጀመሪያ ይሄ ልጅ ተራምዷል። በ3ኛ ቀኑ አንሶኝ ካልጋ ላይ ብሎ ዶክተር ሁሉ እያነሳው እየደግፈን እያራመድ ነው ነበረ። በ3ኛ ቀኑ አትሊስት እኔን ካወራኝ አፉ መናገር ከጀመረ አፉ እንኳን አያወራም ነበር። ሀቡ እኮ ጤነኛ ሰው ከሆነ ለምንድን ነው የማያወራ የነበረው? መናገር የጀመር እናትዮ ስትወጥ እሷ በሌለችበት ያወራኛል፣ እሷ ባለችበት አያወራኝም ነበር አይደል? ከዛ በፊት 5 ወር ሙሉ አይወራም አልኩሽ፣ አይናገርም። እኔ ከማገኘው በፊት ያለውን ነገር ነው እየነገርኩሽ ያለሁት። አያወራም ነበረ እዛ ሆስፒታል ውስጥ አያወራም። እኔ እየተደበኩኝ ማውራት ስጀምር ነው ማውራት የጀመረው ሀቡዬ። እሺ አሁን ገባኝ። ሻል አባባሌ አሁን አንቺ ልጁን የማሳደግ አቅም ከሌለሽ ለምንድን ነው ከመንግስት ልጁን ፈርመሽ የወሰድሽው? አሳድጋለሁ እኮ የማሳደግ አቅም የለኝም አይደለም የኔ ጥያቄ። እሺ እያሳደግኩት ነው። ይሄ ልጅ አሁን እድሜው ደረሰ ለጥያቄ በቃ ኦልሞስት አስቸጋሪ ሆኗል። እድሜ ያለ ከባድ ነገር አለ። እኔ መመለስ አልችልም። ሀቡ ይሄን ችግር ገብቶሻል? አይ ቅድም ከአቅሜ በላይ ሆነ ስላልሽኝ ወስደሽ ከአቅሜ በላይ የሆነብኝ አቅም ጉዳይ አይደለም። እሺ የልጁ ያለበት የጥያቄ ሁኔታ ከአቅሜ በላይ ሆነብኝ እኮ። ለመንግስት ለምን ወስደሽ አትሰጪውም ታዲያ? ከአቅሜ በላይ ነው ብለሽ ላስረከበሽ ፈርሞ ለሰጠሽ መንግስት እንዴ ለምንድን ይሄ ጥያቄ መላሽ እነሱ ይመልሱለታል? ይህን ጥያቄ ሀቡ ኮርስ ይመል እናቱን አምጥተው ያስጠይቁለታል። እናቱ ታስራ ተጠይቃ ነበር አልፈልገውም አለች። ታስራ ተጠይቃ መታ አልፈልገውም አለች። ጥሩ እሺ ያውልሽ በጣም ስለዚህ አንቺ ሚዲያ ላይ ወጣሽው የኢትዮጵያ ሕዝብ እናቱን እንዲጠይቅልሽ ነው። መንግስት ይሄ ልጅ ምን ይሁን ምን ይደረግ? አሁን ላይ ጭንቅላቱ መታከም የለበትም፣ ሰው መሆን የለበትም። የደረሰበት በደል እንዳለ ሆኖ የደረሰበት የሆነው በደል እንዳለ ሆኖ እኛ ተበድሏል አልተበደለ የሚለው የምናውቀው ይኸውልሽ እናትየውን ስንሰማ ነው። እኛ አንድ ወገን ሰምተን አንፈርድም። አንቺ እውነተኛ ሰው ከሆንሽ ስልክሽን ስጭኝ። አሁኑን በሞዴሬተሮቼ በውስጥ ስልክሽን ስጭኝ፣ የእናትየውን ስልክ ስጭኝ። እኔ እናትየውን ማናገር አለብኝ። እናትየውን አናግሬ ቦዝ ሳይድ ስቶሪ ከሰማን በኋላ ሁለቱንም ወገን አንቺን እንደሰማንሽ እናትየውን ሰምተናት ገብቶሻል። የወለደችውን እናቱን ሰምተናት ከዛም በኋላ ለምን እንዲህ እንዳደረገች ያደረገችውን ሁሉ አድርጋለች ወይ ለምንስ አደረገች የሚለውን ነገር እሷንም ጠይቀን ከዛ በኋላ ችግሩ ትክክለኛ ችግር የቱ ጋር እንዳለ ማወቅ የምንችለው ከሁለት ወገን ስንሰማ ነው። እሺ አባያ በሬዲዮን ስቢያት አለው ሞዴሬተር ቁጥርሽን ትልኪያለሽ። ዋትሳፕ ላይ የእናትየውን ስልክ ትልኪልኛለሽ። እሺ እሺ
ዋትሳፕ ቁጥር በምን ልላክልሽ? በዚሁ ላይ ጻፍልሽ። ይኸውልሽ ጊዜዬ በሬዱን አይሻት ከአንቺ በላይ ያለችው አሁን ያስገባዋል ሁለትና በውስጥ ቁጥሩ ላኪላት። አሁኑኑ እኔ ሀቢባ ነኝ ብዬ ቮይስ አድርግልሻለሁ በዋትሳፕ። እሺ እሺ። ቆይ መጀመሪያ ቁጥርሽን ልያዝና ከዛ እንቀጥላለን ጥያቄዎች